ሰላም እንዴት አላችሁ የዩቲዩብ ቻናል ተከታታዮች በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ዩኒት 7 ምዕራፍ 7 ሜን ሴክተርስ ሴክቶሪያል ፖሊሲስ ኤንድ ስትራቴጂስ ኦፍ ኢትዮጵያ ዋና ዋና የሚባሉ በኢትዮጵያ ላይ የሚገኙ ሴክተሮችን በእነሱም ላይ ያለውን ማለት ነው የተለያዩ ፖሊሲዎችን እና እንዲሁም ስትራቴጂዎችን በኢትዮጵያ ላይ ያለውን ማለት ነው በዚህ በምዕራፍ 7 የ11ኛ ክፍል ኢኮኖሚክስ ላይ የምንመለከት ይሆናል ማለት ነው። እነዚህ አግሪካልቸራል ሴክተር፣ ኢንዱስትሪያል ሴክተር እንዲሁም ደግሞ ሰርቪስ ሴክተር የሚባሉትን በሙሉ ማለት ነው እያንዳንዳቸውን ፖይንቶች በእነሱ ላይ ያለውን ፖሊሲ ስትራቴጂ በኢትዮጵያ ላይ ያለውን እንመለከታለን። በዚህ በምዕራፍ 7 ላይ ቪዲዮን እስከ መጨረሻው ድረስ በመመልከት የቪዲዮ ተጠቃሚ ሆኖ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቻናላችንን ቤተሰብ ከሆናችሁ ደግሞ ለጓደኞቻችሁ ሼር በማድረግ ቻናላችን እድገት እንዲያሳይ አስተዋጽኦ እንድታደርጉ ከወዲሁ በትህትና ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። the first one is it is introduction ወይም ደግሞ መግቢያውን ነው የምናገኘው መጀመሪያ ላይ different views or paradigm have been adapted for the development of a country የተለያየ ቪው አመለካከቶች የተለያዩ ፓራዳይሞች ማለት ነው ለአንድ ሀገር እድገት ለአንድ ሀገር ብልጽግና ማለት ነው አዳፕት ይደረጋሉ ወደ ሀገር ይመጣሉ ወይም ደግሞ ወደ ትግበራ ይተገበራሉ አዳፕትድ ይደረጋሉ። ይህም the role of agriculture in economic development have been considered as largely passive and supportive or secondary በዚህም ማለት ነው የአግሪካልቸር ወይም ደግሞ የግብርና ሮሉ ወይም ሚናው ማለት ነው በኢኮኖሚክ ዲቨሎፕመንት ላይ ወይም በኢኮኖሚ እድገት ላይ ማለት ነው ኮንሲደር የሚደረገው በአብዛኛው ፓሲቭ ሆኖ ወይም ደግሞ ሰፖርቲቭ ወይም ሰከንደሪ ሆኖ ነው። አክቲቭ ሆኖ ሳይሆን ደጋፊ ፓሲቭ ሆኖ ወይም ደግሞ ሁለተኛ ሆኖ ነው። ሌላው እሱን የሚደግፈው ቴክኖሎጂ ሊያስፈልገው ይገባል። ከዛም በተጨማሪ የተለያዩ ኮመርሻላይዜሽን የሆኑ ፖሊሲዎች ስትራቴጂዎች ያስፈልጉታል ማለት ነው። ለዚህም ነው ፓሲቭ የሚሆነው አግሪካልቸር ወይም ግብርና። in the western economies the industrial sector was given priority based on the assumption that it has the greatest potential to adapt technology and to create forward and backward linkage with the other sector በዌስተርን ኢኮኖሚ ወይም ደግሞ በምዕራባውያን ኢኮኖሚ ላይ ማለት ነው ኢንዱስትሪያል ሴክተር የኢንዱስትሪው ሴክተር ማለት ነው ፕራዮሪቲ ወይም ቅድሚያ ይሰጠዋል ማለት ነው በአብዛኛው የምዕራባውያኑ ኢኮኖሚ ላይ። ይህም ሊሆን የቻለበት ምክንያት ማለት ነው ቤዝድ ኦን the assumption በተለያዩ አሰምሽኖች መሰረት በማድረግ ነው። ይህም the greatest potential to adapt technology የተለያየ ቴክኖሎጂዎችን አዳፕት ለማድረግ ማለት ነው ትልቅ የሆነ ፖቴንሻል ወይም ደግሞ እምቅ ኃይል የሆነ ስላለው ማለት ነው። ምክንያቱም በኢንዱስትሪ ሴክተር ላይ በአብዛኛው የማምረት ሂደቶች ማኒፋክቸሪንግ ፕሮዳክቶች የሚሸጡበት ነው። በዛ ላይ ደግሞ ያለ ቴክኖሎጂ ያለ ተለያዩ ፖቴንሻል የሆኑ ቴክኖሎጂዎች ከሌሉ በቀር ያንን ማሳካት ስለማይቻል ለዚህም ነው ግሬተስት የሆነ ፖቴንሻል ለቴክኖሎጂ ስላለው ነው ፕራዮሪቲ የሚሰጠው። ከዛም በተጨማሪ ከሌሎች ሴክተሮች ጋር ማለት ነው ፎርዋርድ እና ባክዋርድ የሆነ ሊንኬጅ ይፈጥራል። ይህ ፎርዋርድ እና ባክዋርድ ሊንኬጅ ማለት ከሌሎቹ ሴክተሮች ይቀበላል ድጋሚ ደግሞ ወደ ሌሎቹ ሴክተሮች ይሸጣል። ለምሳሌ በአግሪካልቸር ሴክተር ብንመለከተው ማለት ነው አንድ የኢንዱስትሪያል ሴክተር ቢኖር የኢንዱስትሪያል ሴክተር የሚያመርተው ጁስ ወይም ደግሞ ስኳር ቢሆን ማለት ነው በመጀመሪያ ያ ጁስ ለመመረት ወይም ማንጎ ወይም ደግሞ ሸንኮራ ወይም ሱገር ኬን ማለት ነው ከፋርመሩ ወይም ከአግሪካልቸር ሴክተር መውሰድ መቻል አለበት። ከዛ በኋላ ድጋሚ ያመረተውን ጁስ ደግሞ ለዛው ለተለያዩ ፔዛንቶች ወይም ለገበሬዎች እና ለማህበረሰቡ ይሸጣል። ይህን ፎርዋርድ እና ባክዋርድ ሊንኬጅ የሚፈጥረው ከሌሎች ሴክተሮች ጋር። ለዚህም ነው በአብዛኛው የዌስተርን ኢኮኖሚ የኢንዱስትሪያል ሴክተር አዳፕት ወይም ደግሞ ፕራዮሪቲ ቅድሚያ የሚሰጠው። however the desirability of placing such heavy priority on industrial growth is questionable for most developing countries like Ethiopia ነገር ግን ማለት ነው ይህንን እንደዚህ በጣም ከባድ የሆነ የኢንዱስትሪያል ግሮዝ ለማምጣት ሰች ፕሌሲንግ ሰች የሄቪ ፕራዮሪቲ ለዚህ ከባድ ለሆነ ቅድሚያ ለመስጠት ማለት ነው የኢንዱስትሪ ግሮዝ ለማምጣት ያለው ፍላጎት ከኩዌሽነብል ነው። በአብዛኞቹ በማደግ ላይ ሀገራት ላይ ባሉ ካንትሪዎች ላይ ጥያቄ ውስጥ የሚገባ ነው። ልክ እንደ ኢትዮጵያ አይነት ባሉ ላይክ ኢትዮጵያ ማለት ነው። ይህም ሲንስ the 1970s development economists have come to realize that the agricultural sector needs to be viewed as a leading and dynamic sector በዚህም ከ1970 ጀምሮ ማለት ነው የተለያዩ የዲቨሎፕመንት ኢኮኖሚስት የሆኑ
የአግሪካልቸራል ሴክተር ሊዲንግ ወይም ደግሞ ዳይናሚክ ሴክተር የተለየ ወይም ደግሞ መሪ የሆነ ሴክተር እንዲሆን አድርገዋል ማለት ነው። ወይም ደግሞ ያንን እውቅና ሪላይዝ አድርገዋል፣ ተመልክተዋል፣ አስተውለዋል ማለት ነው። ይህም የሆነበት ኦልሬዲ የኢንዱስትሪያል ግሮዙን ለማምጣት ከባድ እና በአብዛኛው በማደግ ላይ ባሉ ሀገራት ላይ ተፈጻሚነቱ ከባድ ስለሚያደርገው ነው። ይ ፈርዘር ስቴት ዳት ዊዛውት ደ ዲቨሎፕመንት ኦፍ አግሪካልቸራል ሴክተር ደ ግሮዝ ኦፍ ኢንዱስትሪያል ሴክተር ዊል ቢካም ዊክ። እነሱም ማለት ነው የተለያዩ ፈርዘር ስቴት የተለያዩ ነገር ያስቀመጡ ሲሆን ይህም ከአግሪካልቸራል ሴክተር እድገት ውጪ ማለት ነው ወይም የግብርናው ሴክተር ማለት ነው ሳያድግ ማለት ነው የግሮዝ ኦፍ ኢንዱስትሪያል ሴክተር የማይታሰብ ወይም ደግሞ ቢካም ዊክ በጣም ደካማ ይሆናል ማለት ነው። የኢንዱስትሪያል ሴክተሩም ኦልሬዲ አያድግም እንደማለት ነው። የግብርናው ካላደገ በቀር የኢንዱስትሪያል ሴክተሩ አያድግም፣ ካልሆነ ዊክ ወይም ደግሞ ደካማ ነው የሚሆነው። ሂንስ አግሪካልቸራል ሴክተር ሃዝ ቱ ቢ ሊዲንግ ሴክተር ኤንድ ዲስ ኢዝ አፕሮች ኦፍ ከረንት ኢትዮጵያን ስትራቴጂ ኦፍ ዲቨሎፕመንት። በዚህም የአግሪካልቸራል ሴክተር ማለት ነው ሊዲንግ ሴክተር ወይም መሪ የሆነው ሴክተር እንደመሆኑ መጠን ማለት ነው ይህ አፕሮች በአብዛኛው የኢትዮጵያ ስትራቴጂ ኦፍ ዲቨሎፕመንት ላይ ተግባራዊ የሚሆንና በተለያየ አሁን ላይ ባለው የኢትዮጵያ ኢኮኖሚ ላይም አፕሮቹ ስትራቴጂው የሚተገበር ነው። ቢኮዝ ኢት ኢዝ ሊዲንግ ሴክተር ወይም ደግሞ መሪ የሚባለው በኢትዮጵያ ላይ ሴክተሩ አግሪካልቸራል ሴክተር ስለሆነ። ፈርስት ሜን ቶፒክ ኢዝ የመጀመሪያው ዋና የሚሆነው ርዕሳችን ማለት ነው 7.1 ሲሆን ይህም ኦቨርቪው ኦፍ አግሪካልቸራል ፖሊሲ ኤንድ ስትራቴጂስ የሚል ይሆናል። ይህም የአግሪካልቸራል ፖሊሲ ወይም ደግሞ የግብርና መር የሆነ ማለት ነው የተለያዩ ፖሊሲዎችና ስትራቴጂዎችን ኦቨርቪውን ጀነራል አጠቃላይ የሆነ አይዲያውን ወይም ጀነራል የሆኑ አይዲያዎችን በዚህ እንመለከታለን ማለት ነው። ፈርስት ሰብቶፒክ ኢዝ የመጀመሪያው ንዑስ ርዕሳችን ደግሞ የሚሆነው 7.1.1 ሲሆን ይህም ዩኒሞዳል አግሪካልቸራል ስትራቴጂ ነው። ወይም ደግሞ ባለ አንድ ብቻ የሆነ የአግሪካልቸራል ስትራቴጂ እንመለከታለን። ዩኒ ማለት አንድ ማለት ነው። ዩኒሞዳል አግሪካልቸራል ስትራቴጂ ኢዝ ስትራቴጂ ባይ ዊች አግሪካልቸራል ትራንስፎርሜሽን ኢዝ አቺቭድ ስሩ ኢንቴንሲፊኬሽን ኦፍ ስሞል ስኬል ፔዛንት ፋርምስ። ዩኒሞዳል አግሪካልቸራል ስትራቴጂ የሚባለው ስትራቴጂ ሲሆን ይህ ስትራቴጂ ማለት ነው የአግሪካልቸራል ትራንስፎርሜሽኑ ወይም ደግሞ የግብርና እድገቱ ትራንስፎርሜሽኑ መለወጡ ግሮዙ የሚመጣው አቺቭድ የሚደረገው የሚሳካው ማለት ነው በስሞል ስኬል ፔዛንት ፋርም ወይም ደግሞ ትንንሽ መሬት ባላቸው ገበሬዎች እነሱን ኢንቴንሲፋይ በማድረግ እነሱን በማሳደግ የሚመጣ የአግሪካልቸራል ትራንስፎርሜሽን ስትራቴጂ ነው። ይህም ኢት ኢዝ ቤዝድ ኦን ዘ ኮንሰፕት ዳት ስፔሲፊክ ፔዛንት አር ኖት ሰፓሬት ፍሮም ዴር ሚንስ ኦፍ ፕሮዳክሽን ኤንድ ሪቴን ኤ ዲግሪ ኦፍ ኮንትሮል ኦቨር ላንድ ኤንድ ፋሚሊ ሌበር ኢን ስፓይት ኦፍ ኢንተርናሽናል ሴኩላር ዲፍረንሺዬሽንስ ፎር ኤግዛምፕል ኢን ጃፓን፣ ታይላንድ ኤንድ ቻይና። ይህም ማለት ነው የቤዝድ የሚያደርገው ኮንሰፕት ወይም ደግሞ መሰረት የሚያደርገው ማለት ነው ስፔሲፊክ የሆኑ ፔዛንቶች ወይም ደግሞ የተለዩ ገበሬዎች ማለት ነው ከዴር ሚንስ ኦፍ ፕሮዳክሽን ወይም ደግሞ ከሚያመርቱት ጋር የሚለዩ ወይም ደግሞ ሰፓሬት የሚያደርጉ አይደሉም። ይህ ማለት በአብዛኛው ማለት ነው እያንዳንዱ የየራሱም የሆነ መሬት ይኖረዋል። ከፕሮዳክሽኑ ጋር አብዛኛው በኢትዮጵያ ላይ ያለው ኦልሬዲ ይሄ ነው። ከፕሮዳክሽኑ ጋር ከምርቱ ጋር ማለት ነው የተለየ አይደለም ስፔሲፊክ የሆኑ ፔዛንቶች ወይም ገበሬው ማለት ነው። በዚህም ዲግሪ ኦፍ ኮንትሮል ኦቨር ደ ላንድ ኤንድ ፋሚሊ ላበር የነሱ ይሆናል ሪቴን ሆኖ ቆይቶ ይቀራል ማለት ነው። ይህም በመሬቱ ላይ ያላቸው ተቆጣጣሪነት እና እንዲሁም ደግሞ በተለያየ በቤተሰባቸው ያለው የሰው ኃይል ላይ ማለት ነው ዲግሪ ኦፍ ኮንትሮሉ ወይም መቆጣጠሩ ማለት ነው ሪቴን የሚያደርገው በእነሱ ላይ ወይም በስፔሲፊክ ፔዛንቶቹ ላይ ነው። ይህም ኢንስፓይት ኦፍ ኢንተርናሽናል ሴኩላር ዲፍረንሲዬሽን ወይም ዓለም አቀፍ የሆነ ሴኩላር የሆነ መለዋወጥ ወይም ደግሞ ልዩነት ቢኖርም ማለት ነው። ለዚህም ጥሩ የሆነ ኤግዛምፕል የሚሆኑት እነ ጃፓን፣ እነ ታይላንድ እና እነ ቻይና ናቸው ማለት ነው። ካራክተሪስቲክስ ኦፍ ዩኒሞዳል አግሪካልቸራል ስትራቴጂ። በዚህ ላይ ደግሞ የዩኒሞዳል አግሪካልቸራል ስትራቴጂ ካራክተሪስቲክሶች ወይም ደግሞ ባህሪያቱን ደግሞ እንመለከታለን። the first one is the development and diffusion of highly divisible innovation that promote
output expansion within the existing agrarian structure. Small size holding is the central element of this approach. ይህም ዋነኛና ወሳኝ የሆነው በዚህ ዩኒሞዳል ላይ ያለው ባህሪ ማለት ነው ካራክተሪስቲክስ በጣም ትልቅ የሆነ ዲቨሎፕመንት ኤንድ ዲቪዥን የሆነ ሃይሊ ዲቪዚብል ኢኖቬሽን ወይም ደግሞ የፈጠራ ማለት ነው ክፍፍል በጣም በብዛት ያለበት ነው። ይህም ኢኖቬሽን በጣም ያለበት ነው። ይህም ኢኖቬሽን ደግሞ ኤክስፓንሽን ኦፍ የዚህ ኤግዚስት ያለው አግራሪያን ስትራክቸር ወይም ደግሞ የሚቆየው ማለት ነው የነበረው ማለት ነው የተለያየ ፋርም ወይም ደግሞ የእርሻ ማለት ነው መዋቅር ለሱ ኤክስፓንሽን ለሱ ምርታማነት እንዲስፋፋ ለማድረግ ፕሮሞት የሚያደርግ ወይም የሚያስተዋውቅና የሚያሳድግ ትልቅ የሆነ የኢኖቬሽን የፈጠራ ዲቪዚብል ያለበት ነው። ይህም በስሞል ሳይዝ ሆልዲንግ ወይም ደግሞ ትንንሽ መሬት ባላቸው ላይ ማለት ነው። ይህም የሴንትራል ኢለመንት ኦፍ ዲስ አፕሮች በዚህ አፕሮች ላይ ዋና ማዕከላዊ የሆነ ኢለመንት ነው። ዳዘሪዝ ኢት ኢዝ ፕሮፑር ግሮዝ ስትራቴጂ የፕሮፑር ግሮዝ ስትራቴጂ የሚባለው ወይም ደግሞ ድሃውን በማሳደግ ደረጃ ላይ ያተኮረ ስትራቴጂ በመባል ይታወቃል። ካራክተሪስቲክ ወይም ባህሪው ነው። ኢቲናንስ ስሞል ላንድ ሆልደር አክሰስ ቱ ሞደርን ኢንፑት ሰች አስ ኢምፕሩቭድ ሲድስ ፈርቲላይዘር ኤንድ ፕሮቫይድስ ዘም ቱ ፋርመርስ ኦን ሪቮልቪንግ ክሬዲት ቤዝስ የተለያዩ ስሞል ላንድ ሆልደሮች ወይም ደግሞ ትንንሽ መሬት ያላቸው ማለት ነው ኢንሃንስ የሚያደርግ እንዲጨምሩ የሚያስችል ሲሆን ይህም የተለያዩ ሞደርን ኢንፑቶችን ዘመናዊ የሆኑ ግብዓቶችን በመስጠት አክሰሱን አቅርቦቱን በማቅረብ ነው። እነዚህም እንደ ኢምፕሩቭድ ሲድ ወይም ደግሞ ምርጥ ዘር የሚባለው የተሻሻለ ዘር የሚባለው ፈርቲላይዘር ማዳበሪያዎች ከዛም በተጨማሪ ደግሞ ፕሮቫይድ ደን ፋርመር ሪቮልቪንግ የሆኑ ክሬዲት ቤዞችን ወይም መሰረቶችን ለፋርመሮች ለገበሬዎች በማዘጋጀት ወይም ፕሮቫይድ ማድረግ ነው። the focus is on the production of food crop as a means of ensuring food ሴኩሪቲ በዚህም ላይ በፕሮዳክሽን ኦፍ ፉድ ክሮፕ ላይ ከላይ እንደተመለከተ ነው ፕሮዳክሽኑ ወይም ደግሞ ምርቱ ማለት ነው ከገበሬው አይለይም። ገበሬው ጋር እና ምርቱ ጋር አንድ ላይ የሚገናኝ ከሆነ ከእጅ ወዳፍ አይነት የሆነ እዛው ገበሬው ራሱ ከምርቱ የሚጠቀም አይነት ነው የሚሆነው ማለት ነው። ለዚህም ነው አብዛኞቹ በዩኒሞዳል ላይ ያሉ ፉድ ክሮፖች ወይም ደግሞ የተለያዩ ለምግብ የሚሆኑ አዘርቶች ማለት ነው የሚመረቱበት ነው። ለዚህም ፉድ ሴኩሪቲን ወይም ደግሞ የምግብ ደህንነትን ለማረጋገጥ ነው ማለት ነው። አድቫንቴጅ ኦፍ ዩኒሞዳል ስትራቴጂ የዩኒሞዳል ስትራቴጂ ደግሞ ጥቅሞችን በዚህ እንመለከታለን። the first it protects the existence of differentiated peasant group or classes የተለያዩ የፔዛንት ወይም የገበሬ ግሩፖች ቡድኖችና ክላሶችን ማለት ነው ኤግዚስታንሳቸው የነበሩትን እንዲቆዩ ፕሮቴክት ያደርጋቸዋል ወይም ደግሞ ይከላከላል። ምክንያቱም ስሞል የሆኑ ፔዛንቶች በዚህ በዩኒሞዳል ስትራቴጂ ተጠቃሚ ስለሚሆኑ it protects peasant from eviction የተለያዩ ገበሬዎችም መሰደድ ኢቪክት ከማድረግ ከቦታቸው ከመፈናቀል ይከላከላል። it creates a huge potential for government to gain political support governmentም ወይም መንግስትም ማለት ነው ትልቅ የሆነ ሰፖርት ከፖለቲካል ሰፖርት እንዲያገኝ ወይም ደግሞ በፖለቲካ ማለት ነው ትልቅ የሆነ ድጋፍ እንዲያገኝ ይረዳዋል ወይም ደግሞ ይፈጥርለታል። it reduce poverty in the rural economy በገጠራማው ኢኮኖሚ ላይ ማለት ነው ድህነት እንዲቀንስ ያደርጋል። it provides individual peasant with access to modern technology የተለያዩ ኢንዲቪጁዋል የሆኑ ግለሰብ የሆኑ ገበሬዎች ማለት ነው ኢንዲቪጁዋሊ ለሞደርን ቴክኖሎጂ ወይም ዘመናዊ ቴክኖሎጂዎችን አክሰስ እንዲያገኙ ማለት ነው ፕሮቫይድ ያደርጋል ያዘጋጃል። it reduce outgoing migration from rural areas ከሩራል ኤሪያስ ወይም ከገጠራማ አካባቢም የሚወጡ የተለያዩ ስደቶችን outgoing የሚያደርጉ የሚፈጠሩ ስደቶችን ይቀንሳል ወይም ሪዲዩስ ያደርጋል። ዳዘር it is limitation of unimodal strategy ሌላኛው የዩኒሞዳል ስትራቴጂ ሊሚቴሽኖች ወይም ደግሞ የሚገድቡት ነገሮች ሊሚቴሽኖች ምንድናቸው የሚለውን ደግሞ በዚህ እንመለከታለን። the first one is the focus is on food crop rather than on high value product for the market ፎከስ የሚያደርገው ትኩረት የሚሰጠው ፉድ ክሮፖች ወይም ደግሞ የምግብ አዘርቶች ላይ ነው ከሃይ ቫልዩ ከሆኑ ትልልቅ በማርኬቱ ላይ ወይም በገበያው ላይ ትልልቅ የሆነ ቫልዩ ዋጋ ካላቸው ፕሮዳክቶች ወይም ምርቶች ይልቅ ፉድ ክሮፖች ወይም ደግሞ የምግብ አዘርቶች ላይ ነው የሚያተኩረው። there is no means by which the shortage of knowledge regarding market information and weather condition can be improved በዚህም ላይ weather condition ወይም ደግሞ የአየር ንብረት ሁኔታ ላይ ተመስርቶ
እንዲሁም ደግሞ የተለያዩ ኖሌጆች ላይ ተመስርቶ ማለት ነው ኢምፕሩቭድ የሚደረግ የሚሻሻል ምንም አይነት እውቀት አይኖርም ማለት ነው። ቢኮዝ ዴር ኢዝ ስሞል ሳይዝ የሆነ ስሞል ስኬል ፔዛንቶች ወይም ደግሞ ትንንሽ የሆነ መሬቶችን የሚቆጣጠሩ ገበሬዎች ስለሆኑ ያሉበት ማለት ነው። ዴር ኢዝ ኖ ዌይ ዘ ሾርቴጅ ኦፍ ኢንፍራስትራክቸር ዳት ኢዝ ዲው ቱ ዘ ስሞል ሆልደርስ ፍራግመንትድ ሴትልመንት ፓተርን ካን ቢ ኢምፕሩቭድ። በዚህም ማለት ነው የሾርቴጅ ኦፍ ኢንፍራስትራክቸር ወይም የመሰረተ ልማት እንዳይከሰት የሚያደርግ መሰረተ ልማት እጥረት እንዲሆን የሚያደርግ ሲሆን ይህም ሊሆን የቻለበት ምክንያት ፍራግመንትድ የሆነ የተከፋፈለ የአሰፋፈር ሁኔታ ወይም ሴትልመንት በእነሱ በስሞል ኦርደሮች ወይም ትንንሽ መሬት ባላቸው ላይ ስላለ ነው። በዚህም ዲው ቱ ዘ ስሞል ሳይዝ ሆልዲንግ ኢት ኢዝ ዲፊካልት ቱ ኢምፕሎይ ላርጅ ስኬል አግሪካልቸር ኢንፑት። በስሞል ሳይዝ ሆልዲንግ ስላላቸው ወይም ደግሞ ትንንሽ የሆኑ መሬቶች ስላላቸው ማለት ነው ትልቅ የሆነ የአግሪካልቸራል ስኬል ያለው ትልቅ የሆነ ግብርናን መሰረት ያደረገ ማለት ነው ኢንፑቶች ግብአቶችን ለመተግበር ዲፊካልት ወይም ከባድ ያደርገዋል። ለዚህ ቤስት ኤግዛምፕል የሚሆነው በአብዛኛው የኢትዮጵያ አካባቢዎች ከተመለከታችሁ ራሱ እስካሁን ድረስ ማለት ነው በሬዎች እና እንዲሁም ደግሞ በማረሻ ነው የሚታረሰው ማለት ነው በሬዎችን በመጠቀም። ይህ የሚሆንበት መሬቶቹ ትንንሽ ስለሆኑ ነው። ነገር ግን መሬቶቹ ትልልቅ የሆኑ ኮሜርሻል የሆኑ መሰረት ያደረጉ ቢሆኑ ኖሮ ማለት ነው ትልልቅ የሆኑ ትራክተሮችን አንድ ላይ በመግዛት ትልልቅ የሆነ ምርታማነትን ማምጣት ይቻል ነበር። ለዚህም ነው ላርጅ ስኬል የሆነ አግሪካልቸራል ኢንፑቶችን ኢምፕሎይ ለማድረግ ለመተግበር ማለት ነው ዲፊካልት ወይም ከባድ ያደርገዋል። ዴር አር ኖ ኮንትሮል ቱ ኢንክሪዝ ፕራይስ ኦፍ አግሪካልቸራል ኢንፑት። በአግሪካልቸራል ኢንፑት ላይም ወይም ደግሞ በግብርና ግብአቶች ላይም ማለት ነው ፕራይስ ወይም ደግሞ ዋጋን በመጨመር ረገድ ምንም አይነት ተቆጣጣሪ ወይም ደግሞ ኖ ኮንትሮል ነው የሌለው ማለት ነው በዩኒሞዳል ስትራቴጂ ላይ። ዲስ ኢዝ ዘ ሊሚቴሽንስ ኦፍ ዩኒሞዳል ስትራቴጂ። እነዚህ ሁሉ ሊሚቴሽኖቹ ናቸው። The other is it is 7.1.2 this is a biomodal agricultural strategy። ባይ ማለት ደግሞ ሁለት ማለት ነው። ይህ ባዮሞዳል ሁለት ነገሮችን የሚይዝ ስለሆነው በዚህም እንመለከታለን። this strategy advocate the practice both the intensification of small peasant farmers and of commercialization። ይህ ስትራቴጂ ማለት ነው አድቮኬት የሚያደርገው የሚያቀነቅነው የስሞል ፔዛንት ፋርመርስ ወይም ደግሞ ትንንሽ ገበሬዎችን ትንንሽ መሬት የእርሻ መሬት ያላቸው ገበሬዎችን እና ኮሜርሻላይዜሽን ትልልቅ የሆኑ ሰፋፊ መሬቶችን የሚይዙ እነሱን አንድ ላይ በማገናኘት እነሱን አንድ ላይ በማጣመር ኢንቴንሲፋይ ማድረግ ማሳደግን ፕራክቲስ የሚያደርግ የሚተገብር ስትራቴጂ ወይም አድቮኬት የሚያደርግ ስትራቴጂ ነው። ኢት ኢዝ ቤዝድ ኦን ዱዋሊስቲክ ስትራክቸር ኦፍ ፋርም ዩኒትስ አስ ኢን ዘ ኬዝ ኦፍ ሜክሲኮ ኤንድ ኮሎምቢያ ዊች ፕሮፖዝ ዛት ኮመርሻላይዜሽን ኤንድ ኮሞዲታይዜሽን። በዚህም ማለት ነው ኮሞዲታይዜሽን ኢንቨተብል ጀነሬት ዲፍረንሲሽን አግራሪያን ሶሳይቲ ዌር ባይ ሩራል ፕሮዳክት አር ሴት አፓርት ኢንቱ አግሪካልቸራል ካፒታሊስት ኤንድ ላንድለስ አግሪካልቸራል ኢምፕሎይስ። ይህም ቤዝድ የሚያደርገው መሰረት የሚያደርገው ማለት ነው ባለ ሁለት የሆነ የፋርም ዩኒቶች ስትራክቸሮችን ዱዋሊስቲክ የሆነ ስትራክቸር ባለ ሁለት የሆነ መዋቅርን ሲሆን ይህም በሜክሲኮ እና በኮሎምቢያ ላይ ያለ ኬዝ ነው ማለት ነው። እንደ ምሳሌ መውሰድ ይችላል ሜክሲኮ እና ኮሎምቢያን ቢኮዝ የስሞል ስኬል ፔዛንት እና የኮመርሻላይዜሽን አንድ ላይ የሚይዝ ስትራክቸር የፋርም ስትራክቸር ወይም አግሪካልቸራል ስትራቴጂ ስላላቸው በዚህም ማለት ነው ኮመርሻላይዜሽን እና ኮሞዲታይዜሽንን አንድ ላይ ፕሮፖዝ የሚያደርግ የሚያስቀምጥ ሲሆን ትልቅ የሆነ ፋርም ዩኒቶችን እና ስሞል ዩኒቶችን የሚይዝ ነው። ይህም ኢንቪቴብል የሆነ ዲፍረንሲዬሽን አግራሪያን ሶሳይቲ ወይም በግብርናው ማህበረሰብ ላይ ማለት ነው የተለያየ ልዩነት ወይም ዲፍረንሲዬሽን ጀነሬት እንዲያደርግ እንዲፈጠር ያደርጋል ማለት ነው። ዌር ባይ ሩራል ፕሮዲውሰርስ አር ሴት አፓርት ኢንቱ አግሪካልቸራል ካፒታሊስት ኤንድ ላንድለስ አግሪካልቸራል ኢምፕሎይስ። የተለያየ የገጠራማ አምራቾች ደግሞ ማለት ነው አፓርት የሚደርጉ ከአግሪካልቸራል ካፒታሊስቱ ዊች ሚንስ ከኮሜርሻላይዜሽኑ ማለት ነው የሚከፈሉ የሚለዩ ሲሆን እነሱም ማለት ነው ላንድለስ አግሪካልቸራል ኢምፕሎይ ወይም ደግሞ መሬት የሌላቸው የግብርና ተቀጣሪዎች እንዲሆኑ ያደርጋቸዋል።
ዳዘር ኢት ኢዝ ካራክተሪስቲክስ ኦፍ ባዮሞዳል አፕሮች የባዮሞዳል አፕሮች ካራክተሪስቲክስ ወይም ደግሞ ባህሪያትን በዚህ እንመለከታለን። ፈርስት ኢት ሰፖርት ስትሮንግ ፕሪንሲፓል ኮሜርሻል ሴክተር የተለያየ የንግድ ሴክተሩ ማለት ነው ፕሪንሲፓል የሆነ በጣም ብርቱና ስትሮንግ የሆነ ሰፖርት አለው ወይም ደግሞ ይደግፈዋል ማለት ነው የኮሜርሻል ሴክተሩን ቢኮዝ ዴር ኢዝ ኮሜርሻላይዜሽን ስላለ ትልልቅ የሆኑ የእርሻ መሬቶች ስላሉ በዛ ላይም ትልልቅ የሆነ ምርት ስለሚካሄድ ኢት ቤዝድ ኦን ዘ ቢሊፍ ዳት ኢንተርፕሬኒዋል ኢንዲቪጁዋል ሹድ ቢ አሎርድ ቱ አኩሙሌት ላንድ በዚህም ላይ ማለት ነው የተለያየ ስራ ፈጣሪዎች ወይም ኢንተርፕሬኒዋል ኢንዲቪጁዋል ስራ ፈጣሪ የሆኑ ግለሰቦች ማለት ነው አኩሙሌት ላንድ ወይም መሬት እንዲያገኙ ማለት ነው አሉ ያረጋል ይፈቅዳል ይህንንም ቢሊፍ ይደረጋል ቤዝድ ያረጋል መሰረት ያረጋል the differentiation of individual who invest more in farming and those who develop business should be supported በኢንዲቪጁዋል በተለያየ በግብርና ላይ ኢንቨስት የሚያደርጉ ግለሰቦችና እንዲሁም ደግሞ በቢዝነስ ላይ የተለያዩ ዲቨሎፕ የሚያደርጉ ማለት ነው በእነሱ ላይ ልዩነት ዲፍረንሺዬሽናቸው ሰፖርት ሊደረግ ወይም ደግሞ የሚደገፍ ነው የሚሆነው ማለት ነው በዚህ ባዮሞዳል አፕሮች ላይ advantage of biomodal approach the first it support individual right to acquire land የተለያዩ ግለሰቦች መሬት እንዲያገኙ ያስችላቸዋል ማለት ነው ወይም ይደግፋል ማለት ነው the second it invites more capital in the technology investment for agriculture ለግብርናው ማለት ነው በጣም ብዙ ሀብትንና ካፒታል ቴክኖሎጂ ኢንቨስትመንት ቴክኖሎጂ ማለት ነው ለግብርናው ኢንቫይት ያደርጋል ይጋብዛል ወይም ደግሞ በግብርና ላይ እንዲመጣ ያደርጋል the third it promotes large scale diversification ትልቅ የሆነ ዳይቨርሲፊኬሽን ልዩነት ማለት ነው በግብርናው ላይ ፕሮሞት እንዲደረግ እንዲተዋወቅ ያደርጋል ያስችላል ይህ ለምሳሌ ማለት ነው በጣም ትልቅ የሆኑ የእርሻ መሬቶች በሚኖሩ ሰዓት በዛ ላይ የተለያዩ አዝርቶችን መዝራት ስለሚቻል ነው ለዚህም ነው ላርጅ ስኬል የሆነ ዳይቨርሲፊኬሽን የሚኖረው the other is it allows the transfer of technology the fourth one is it allows the transfer of technology አራተኛው ደግሞ የቴክኖሎጂ ትራንስፈር መለዋወጥ ሽግግር እንዲኖር ያስችላል ይፈቅዳል አሉ ያረጋል other is it is limitation of biomodal approach ሌላኛው ደግሞ የባዮሞዳል አፕሮች ሊሚቴሽን ወይም ገዳቢዎች ሲሆኑ the first one is it creates differentiation in the rural society በሩራል ሶሳይቲ ወይም በገጠራማው ማህበረሰብ ላይ ማለት ነው ዲፈረንሺዬሽን ልዩነት እንዲፈጠር ያደርጋል the other it is lack of farm job opportunity በግብርና ላይ ያሉ የተለያዩ job opportunities ወይም የስራ እድሎች ማለት ነው እንዲያጥሩ ወይም ላክ እንዲኖር እጥረት እንዲከሰት ያደርጋል ይህ የሚሆንበት ምክንያት ላርጅ ስኬል የሆነ ዳይቨርሲፊኬሽን ስላለ አብዛኛው የሚተገበረው በተለያዩ በትራክተሮች በተለያዩ ማሽኖች ስለሆነ ነው it promotes the education of small peasant or poor people የተለያዩ ደሃ የሆኑ ሰዎች ወይም ደግሞ ስሞል ፔዛንቶች ትንንሽ ገበሬዎች ማለት ነው ኢቪክት እንዲያደርጉ እንዲሰደዱ ያደርጋል it deprive the majority of rural population of land የአብዛኛው የገጠራማው ህዝብ ማለት ነው መሬትን ማጆሪቲውም አብዛኛው ማለት ነው ዲፕራይቭ መሬቶች እንዲያጣ ወይም ዲፕራይቭ እንዲሆን ያደርጋል ማለት ነው and here is the other one is it is 7.1.3 overview of agricultural policy and strategies of Ethiopia በኢትዮጵያ ላይ ያለውን በአግሪካልቸር በግብርና ላይ ያሉትን ፖሊሲዎችና ስትራቴጂዎችን በዚህ ላይ ደግሞ ኦቨርቪው ማለት ነው ጀነራል የሆኑ አይዲያዎችን እንመለከታለን The government in Ethiopia has implemented various agricultural policies such as የኢትዮጵያ መንግስት ማለት ነው ገቨርንመንት ማለት ነው የተለያዩ የአግሪካልቸራል ፖሊሲዎችን ወይም ግብርና መር የሆኑ ፖሊሲዎችን ማለት ነው ኢምፕሊመንት አድርጓል ተግብሯል ከነዚህ መካከል ለምሳሌ የሚጠቀሰው ማርኬት ሊበራላይዜሽን ገበያውን ነፃ ማድረግ ስትራክቸራል አጀስትመንት መዋቅሩን አጀስት ማድረግ አግሪካልቸራል ኢንዱስትሪያላይዜሽን ግብርና መር የሆነ ኢንዱስትሪን ማስፋፋት አግሪካልቸራል ሊድ ኢንዱስትሪያላይዜሽን ከዛም ተጨማሪ ደግሞ ሌላው ፖሊሲ ሰስተነብል ዲቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም የተለያዩ ቀጣይነት ያለው እድገትና ብልጽግና ወይም ደግሞ የድህነት ቅነሳ ፕሮግራምን የሚይዝ ነው ሌሎችም ፓርቲሲፓቶሪ ኤንድ አክሰለሬተር ሰስተነብል ዲቨሎፕመንት ቱ ራዲኬት ፖቨርቲ ኤንድ ሰክሰሲቭ ግሮዝ ኤንድ ትራንስፎርሜሽን ፕላን 1 እቅድ 1 እና 2 በመባል የሚታወቁትም ማለት ነው ሰስተነብል ዲቨሎፕመንትን
በደንብ ትልቅ ደረጃ እንዲደርስ የሚያደርጉ ፓርቲሲፔት የሚያደርጉ በዛ ላይ የሚሳተፉ አክሰለሬት የሚያደርጉ እድገትም ማለት ነው ድህነትን በመቀነስ ኢራዲኬት በማድረግ ፖቨርቲን ወይም ድህነትን ማለት ነው። በዚህም ሰክሰሲቭ የሆነ ግሮዝ ወይም ተከታታይነትና ስኬታማ የሆነ እድገትን የሚያስመዘግቡ የተለያዩ ስኬቶችን ትራንስፎርሜሽኖችን የሚያመጡ የእቅድና 1 እና 2 በመባል የሚከፈሉትም ከዚህ ውስጥ የአግሪካልቸራል ፖሊሲ መካከል በኢትዮጵያ ገቨርንመንት ከተካሄዱት ውስጥ የሚካተቱ ናቸው። and the current 10 years prosperity plan to raise productivity in agriculture አሁን ላይ ያለው ማለት ነው ፕሮዳክቲቪቲን ወይም ምርታማነት በአግሪካልቸር በግብርና ላይ ሬዝ ለማድረግ የታቀደው እቅድ ማለት ነው። ይህ የ10 ዓመት የፕሮስፐሪቲ ወይም የብልጽግና እቅድ ነው ማለት ነው። since 1991 the government has abolished all subsidies and price support measure to agriculture ከ1991 ጀምሮ ማለት ነው መንግስት የኢትዮጵያ መንግስት አግሪካልቸራል የሚደረጉ የተለያዩ ሰፖርቶችን ወይም እርዳታዎችን ማለት ነው ለግብርና የሚካሄዱ የተለያዩ እርዳታዎችን የፕራይስ ሰፖርቶች በገንዘብና በድጎማ የሚካሄዱ ድጋፎችን ሰፖርቶችን ማለት ነው አቦሊሽ አድርጓል አቁሟል። ይህም ስትራክቸራል አጀስትመንት ፕሮግራም reduce the role of the government and increase the role of ዲማንድ ኤንድ ሰፕላይ ፎርስ ኢን ዘ አሎኬሽን ኦፍ ሪሶርስ ኢን ዘ ኢትዮጵያን ኢኮኖሚ በዚህም የስትራክቸራል አጀስትመንቱ የመዋቅር አጀስትመንቱ ማለት ነው ፕሮግራሙ የገቨርንመንት ሮልን በዚህ ላይ ያለው የመንግስት ሚናን ማለት ነው ሪዲዩስ የሚያደርግ የሚቀንስ ሲሆን በዚህም ኢንክሪዝ ዘ ዲማንድ ኤንድ ሰፕላይ ፎርስ ኢን ዘ አሎኬሽን ሪሶርስ በኢትዮጵያ ኢኮኖሚ ላይ ያለውን የፍላጎትና የአቅርቦት ፎርሶች ማለት ነው አሎኬሽን በሪሶርስ አሎኬሽን ወይም ደግሞ በተለያዩ ሀብቶች ስርጭት ላይ ያለው ማለት ነው የፍላጎትና የአቅርቦት ሚና ግን ኢንክሪዝ የሚያደርግ የሚጨምር ነው። ምክንያቱም ኦልሬዲ ገቨርንመንት የሱ ሮል ማለት ነው የሚቀንስ ከሆነ ቀጥታ ከኢንዲቪጁዋል ወይም ከግለሰቦቹ ጋር ቀጥታ የሆነ ግንኙነት ስለሚኖረው ነው። በዚህም የዲማንድ ኤንድ ሰፕላይ ፎርሱ እንዲጨምር ወይም ደግሞ የአቅርቦትና የፍላጎት ፎርሱ እንዲጨምር የሚያደርገው all this policy intervention have been implemented to increase agricultural productivity and production which in turn reduce poverty and food insecurity እነዚህ ሁሉ ፖሊሲዎችና ኢንተርቬንሽኖች ማለት ነው ጣልቃ ገብነቶች የመንግስት የተለያዩ ፖሊሲ ያረቀቃቸው ማለት ነው የአግሪካልቸራል ፕሮዳክቲቪቲን ወይም ደግሞ የግብርና ምርትና ምርታማነትን ኢንክሪዝ የሚያደርግ የሚጨምር ሲሆን በምላሹም which ኢንተርን ማለት ነው ፖቨርቲ እና ፉድ ኢንሴኩሪቲ ወይም ደግሞ የምግብ ድህነትንና እንዲሁም ደግሞ የምግብ ደህንነት አለመሆን ወይም ኢንሴኩሪቲ ማለት ነው በቂ የሆነ ምግብ አለመኖርን ሪዲዩስ ያደርጋል ወይም ደግሞ ይቀንሳል። That's all about today's lesson የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ።